ሰበር ዜና ህወሓት አላማጣና ኮረም አካባቢዎችን ተቆጣጠረ። እጅግ የተለየ ሰበር ዜና ከጦር ግንባር ደርሶናል፣ በዝርዝር ይቀርባል። በአፋር ክልል የነበረው ራሱን የትግራይ የሰላም ኃይል ብሎ የሚጠራው ታጣቂ ኃይል በይፋ ጦርነቱን ተቀላቅሏል። ታጣቂ ኃይሉ በአፋር ክልል አዋሳኝ አካባቢዎች የቲዲኤፍን ይዞታዎች አጥቅቷል። በትግራይ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች በክልሉ የተቀሰቀሰው ጦርነት እንዲቆም ጥሪ ያቀረቡ ይገኛሉ። ዝርዝር ዘገባ ይዘንበታል። ኤርትራ ጋዜጠኞችን በማሰር ከአፍሪካ ቀዳሚ ሀገር ሆነች። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። የእንግሊዝ ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም በዛሬው ዕለት የመሸጫ ዋጋ ነው። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም የሚሸጥ ሲሆን የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም ይሸጣል። በህገወጥ የባንክ ስራዎች ኢትዮጵያ ከ14 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረችው ቻይናዊት ግለሰብ ክስ ተመሰረተባት። ከብሔራዊ ባንክ ፍቃድ ውጪ የባንክ ስራ በመስራት ኢትዮጵያን ከ14 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረችው ቻይናዊት ግለሰብ ክስ ተመስርቶባታል። ሊንግ ቹንግ የተባለችው ተከሳሽ በተለያዩ የውጭ ሀገራት የሚገኙ ሰዎችን ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ በእነዚህ ሀገራት ከሚገኙ የተለያዩ ግብረ አበሮቿ ጋር ገንዘብ በማሰባሰብ ኢትዮጵያ ውስጥ ለሚገኙ 10 ግለሰቦች ሲያስተላልፉ መቆየታቸው በክሱ ተመላክቷል። ተከሳሿ በኢትዮጵያ ንግድ ባንክ በከፈተችው ሂሳብ ቁጥር በመጠቀም ከህዳር 30 2013 እስከ ህዳር 4 2018 1122 ጊዜ በአጠቃላይ 636 ሚሊዮን 157 ሺህ ብር ለተለያዩ ግለሰቦች ማስተላለፏን አቃቤ ሕግ በክሱ አስረድተዋል። ይህ ህገወጥ የባንክ ስራ ገንዘቡ በህጋዊ ገንዘብ አስተላላፊዎች በኩል ቢተላለፍ ኢትዮጵያ ታገኝ የነበረውን 10 ሚሊዮን 492,000 ዶላር አሳጥቷታልም ብሏል። በተጨማሪም በአቢሲኒያ ባንክ በስሟ በከፈተችው የሂሳብ ቁጥር በመጠቀም ከህዳር 10 2014 እስከ ህዳር 4 2018 ከ201 ጊዜ በላይ በድምሩ 233 ሚሊዮን 433,000 ብር ለተለያዩ ግለሰቦች ማስተላለፏን ክሱ አመላክቷል። ይህ ገንዘብ በባንኮች ወይም በህጋዊ መንገድ ቢላክ ኖሮም ሀገሪቱ ታገኝ የነበረውን 4 ሚሊዮን 337,000 ዶላር ማሳጣቱን አቃቤ ሕግ አስረድቷል። ግለሰቧ ከውጭ ሀገራት ገንዘብ ለተላከላቸው ሰዎች በአጠቃላይ 483.5 ሚሊዮን ብር በህገወጥ መንገድ በማስተላለፍ ኢትዮጵያ ልታገኝ የነበረውን 14.5 ሚሊዮን ዶላር የውጭ ምንዛሪ እንድታጣ በማድረግ ተጠርጥራ ክስ ተመስርቶባታል። ሩሲያ የአክ-30 ተዋጊ አውሮፕላኖችንና ኦሪዮን ድሮኖችን ለኢትዮጵያ ማስረከቧ ተገለጸ። ሩሲያ እስከ 6 የሚደርሱ የአክ-30 የተራቀቁ ማሰልጠኛና ቀላል ተዋጊ አውሮፕላኖችን እንዲሁም ቢያንስ አንድ ኦሪዮን የተሰኘ ተዋጊ ድሮን ለኢትዮጵያ ማስረከቧን ፊንክስ ኤክስፐርት የተሰኘ የዩኬ የመከላከያ ጉዳዮች ህትመት ዘግቧል። ህትመቱ ጥር 19 2018 ባወጣው ዘገባ አውሮፕላኖቹም እና ድሮኖቹ ቢሾፍቱ የአየር ኃይል ቤዝ በተካሄደው የ2026 ኤግዚቢሽን ኤክስፖ ላይ መታየታቸውን አመላክቷል። ከዝግጅቱ የተገኘው ምስል ከ2301 እስከ
6 መለያ ቁጥር ያላቸው ያክ 130 ጄቶች የሚያሳይ ሲሆን እነዚህ አውሮፕላኖች በዋነኛነት ለአብራሪዎች ስልጠና የተሰሩ ቢሆንም ቀላል የውጊያ ተልዕኮችን የመፈጸም አቅም እንዳላቸው ተጠቁሟል። የኦሪዮን የሰው አልባ አውሮፕላን በኢትዮጵያ መታየት የሩሲያ ሰራሹ ምርት በይፋ ለውጭ ሀገር ሲሸጥ የታየበት የመጀመሪያው አጋጣሚ ነው። ኦሪዮን በመካከለኛ ከፍታ ለረጅም ሰዓታት መብረር የሚችል ድሮን ሲሆን ሩሲያ በዩክሬን ጦርነት ውስጥ አልፎ አልፎ ለውጊያ ስትጠቀምበት ቆይታለች። ድሮኑ ቀደም ሲል የቱርክ ባይራክተር ቲቢ2 እና አካንጂ እንዲሁም የኢራን ሙጃሂድ 6 እና የቻይና ዊንግ ሎንግ 1 ድሮኖችን በባለቤትነት የያዘችው ኢትዮጵያ ተጨማሪ አቅም እንደሚሆናት ዘገባው አመላክቷል። በቲዲኤፍ ታጣቂዎችና በመከላከያ ሰራዊቱ የተጀመረው ጦርነት ዛሬም እንደቀጠለ ይገኛል። አዳሩን በምስራቅ ጠለምት በደጋብራይና የሚጫር ቀበሌዎች በመድፍ የታገዘ ጦርነት እየተካሄደ ሲሆን አሁንም ጦርነቱ እየተደረገ ነው። በስፍራው የሚገኙ ሪፖርተሮቻችን የከባድ መሳሪያ ድምጽ አዳሩን ሲያስተጋባ ማደሩን ገልጿል። በሺዎች የሚቆጠሩ ነዋሪዎችም መፈናቀላቸውን ያደረሱን መረጃ ያሳያል። ህወሓት ዛሬም በሺዎች የሚቆጠር የሰው ኃይል በተከዜ ወንዝ አቅራቢያ እያሰፈረ ይገኛል። መድፍና ሌሎችንም ከባድ መሳሪያዎችን በመጥመድ መጠነ ሰፊ ዘመቻ ለማድረግ እየተዘጋጀ ይገኛል። በጠለምት የተጀመረው ውጊያ አሁንም በ3 የትግራይ ቀጠናዎች ቀጥሎ የተደረገ ነው። ትላንት ምሽት 2 ሰዓት ተኩል ላይ የቲዲኤፍ ታጣቂዎች ከባድ መሳሪያዎችን ወደ አፋር ክልል መተኮሳቸው የተገለጸ ሲሆን የትግራይ የሰላም ኃይል ቲፒኤፍ በምስራቅ ትግራይ ገዢ ወረዳዎችን መቆጣጠሩ ተገልጿል። ከትላንት እኩለ ሌሊት ጀምሮ ወደ ትግራይ ግዛቶች በጥልቀት የተንቀሳቀሱ የቲፒኤፍ 3 ክፍለ ጦሮች በደቡብ ምስራቅ ትግራይ ወሳኝ የሚባሉ ቁልፍ ቦታዎችን መቆጣጠራቸው ተሰምቷል። ቲፒኤፍ በተቆጣጠራቸው የደቡብ ምስራቅ ይዞታዎች ለውጥ ፈላጊ የትግራይ ወጣቶች በብዛት የተቀላቀሉት እንደሆነ የተገለጸ ሲሆን የህዝብ ደጀንነቱን እያጠናከረ እንደሚገኝ ለማወቅ ተችሏል። ወደ ማዕከላዊ ትግራይ የሚያደርገው እንቅስቃሴ በቀጣይ ቀናት አጠናክሮ እንደሚቀጥል ተነግሯል። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸው የተዘገበ ባለበት ወቅት ነዋሪዎች ለደህንነታቸው በመስጋት እየሸሹ መሆናቸው ተገለጸ። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉት ነዋሪዎች ወደ አጎራባች ከተማዎች በመጓጓዝ ላይ መሆናቸውን ነዋሪዎች ነግረውናል። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢ ባለስልጣንና በትግራይ ጊዜያዊ አስተዳደር ስር አላማጣ ከተማ ከንቲባ የነበሩት ዝናቡ ደስታም በከተማው ውጥረት መኖሩንና ነዋሪዎች እየሸሹ እንደሚገኙ ገልጸዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ከአላማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረው አሁን ቆቦ አልጋ የሚባል ነገር የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት። ቤተሰብ ያለው ቤተሰብ የሌለው ደግሞ አልጋ ይዞ ለ2 እና ለ3 እያደረ ነው ብለዋል። አብዛኛው ወጣት እየወጣ ያለው ታፍኖ ወደ ጦር ሜዳ ላለመወሰድ በሚል ነው። ሁሉም ሽሽት ነው የሚፈልገው ሲሉ አክለዋል። ኮማንድ ፖስቱ ማለትም የመከላከያና የፌዴራል ኃይሎች ራሳቸውን ብቻ መታደግ ጀመሩም። እነሱ ካምፓቸውን ለቀው ሲወጡ ህዝቡን በእግሩ መውጣት ጀመረ ብለዋል ነዋሪው። ሐሙስ ዕለት በመኪና የወጡ ሰዎች እንደነበሩ ጠቅሰው አሁን ግን መኪና ታግደዋል ሲሉም ተናግረዋል። ንብረት ይዞ መውጣትም አይቻልም ብለዋል። የከተማዋ ነዋሪዎች ረቡዕ ምሽት ጀምሮም በእግራቸው እየወጡ እንደሆነ ገልጿል። በእግር ጫካ ለጫካ ነው እየሄድን ያለነው፣ አሁን ደግሞ ጫካውንም ሰምተው ዘግተውታል ሲሉ ነዋሪው አክለው ተናግረዋል። መከላከያ ሰራዊትና የፌዴራል ኃይሎች ካምፓቸውን ለቀው በመውጣት ጥሙጋ አፈግፍጓል ሲባል ደንግጠን ወጣን በማለትም በህዝቡ ዘንድ የተፈጠረውን አብራርተዋል። በአላማጣ ከተማ የተለያዩ አስተዳደር ቢሮዎችና ሰራተኞች ወደ አንድ ቦታ መሰብሰብ መጀመራቸው ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋማትን መያዝ ጀምሯል ሲሉ ገልጿል። መከላከያ ሰራዊትና የፌዴራል ኃይሎች ረቡዕ ዕለትም ከሌሊቱ 8 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ መውጣት መጀመራቸውን ተናግረዋል። ሲቪሎችም ተደናግጠው ሌሊት መውጣት መጀመራቸውንም ተናግረዋል። ነዋሪው አክለውም ምንም ተኩስ አልነበረም፣ የሆነ ቢሮ ሲቆጣጠሩ ባንዲራ ይሰቅላሉ፣ ወደ ላይ ተኩሳሉ፣ የተኩስ ልውውጥ አልተካሄደም፣ አርሚ 24 እና አርሚ
33 የሚባሉ ከፍተኛ ቁጥር ያላቸው ኃይሎች እየገቡ ነው ሲሉ ተናግረዋል። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ አንድ የቀድሞ የአካባቢ ባለስልጣን የፌዴራል ኃይሎች ከተማዋን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነ ገልጸዋል። አወዛጋቢ ቦታ ነው፣ ፌዴራል ነበር የሚቆጣጠረው፣ በሁለቱም ወገን ያለው የመንግስት መዋቅር ፈርሷል፣ ኮማንድ ፖስት ነበር የሚያስተዳድረው ሲሉ ተናግረዋል። የቀድሞ ባለስልጣን አክለውም አሁን ግን ሙሉ በሙሉ ሰራዊቱ ስለወጣም ሌሊቱን በታጣቂዎች ሰው ሲታሰርና ሲታፈን እንደነበረ የተናገሩ ሲሆን ዘረፋም እየተፈጸመ ነው ብለዋል። ብዙ ነዋሪዎች ወደ ቆቦና ወልዲያ ሸሽተዋል ሲሉም ተናግረዋል። በከተማው ምንም አይነት ተኩስ እንዳልነበረ ነዋሪዎች ገልጸው የትግራይ ኃይሎች የተለያዩ አርሚዎችን ሲያስጠጉ ስለነበረ የፌዴራል ኃይሎች ኃይላቸውን ለማሰባሰብ ብለው ከስፍራው ሳይወጡ እንዳልቀረ አመላክተዋል። በአካባቢው ያለው ሁኔታ ወደ ግጭት የሚያመራ ይመስለኛል ያሉት የቀድሞ የአካባቢው ባለስልጣን ሰራዊቱ አሁን ላይ ወደ ቆቦና ጮቢ የተባለ አካባቢ እንደሰፈረ ተናግረዋል። ሳልሳይ ወያኔ ትግራይ የተሰኘው የፖለቲካ ፓርቲ በትግራይ ክልል ዳግም ጦርነት የመቀስቀስ ከፍተኛ ስጋት መኖሩን በመጥቀስ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአሜሪካ መንግስት ጉዳዩን በልዩ ትኩረት እንዲመለከቱት ጥሪ አቀረበ። ፓርቲው ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ፣ ለአፍሪካ ህብረት ኮሚሽነር ሊቀመንበር ሙሐመድ አሊ ዩሱፍ፣ ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ለሌሎች የፕሪቶሪያ ሰላም ስምምነት ተከታታይ አካላት በላከው ግልጽ ደብዳቤ እየታየ ያለው ወታደራዊ ፍጥጫ ቀጠናዊ ቀውስ ሊያስከትል የሚችል አደገኛ ሂደት እንደሆነ አስጠንቅቋል። ፓርቲው በደብዳቤው ላይ የመከላከል መስኮቱ በፍጥነት እየተዘጋ ነው በማለትም ዓለም አቀፉ ማህበረሰብ ሳይዘጋ ወታደራዊ ፍጥጫውን ለማርገብ ከፍተኛ ዲፕሎማሲያዊ ጥረት እንዲያደርግ ጠይቋል። ዳግም የሚቀሰቀሰው ግጭት ቀደም ሲል ከነበረው ጦርነት የከፋ ሰብአዊ ጥፋት ሊያስከትል እንደሚችል አመላክቷል። ከፍተኛ ዲፕሎማሲያዊ ጥረት እንዲደረግ፣ የትግራይ የግዛት አንድነትና አስተዳደራዊ ወሰኖች በአስቸኳይ እንዲከበሩ፣ ተፈናቃዮች በክብርና በደህንነት ወደ ቀያቸው እንዲመለሱም የሰላም ስምምነቱ ጥሰት የሚቆጣጠር ገለልተኛ አካል ስራውን እንዲቀጥል፣ የሰላም ሂደቱ በሚያደናቅፉ አካላት ላይ ተገቢው እርምጃ እንዲወሰድ ጠይቋል። ፓርቲው ይህንን ጥሪ ያቀረበው ለትግራይ ጊዜያዊ አስተዳደርና ለፌዴራሉ መንግስት በግልባጭ እንዲያውቁት በማድረግ መሆኑ ተገልጿል። በሚሊዮኖች የሚቆጠሩ የሰዎች ህይወትና የቀጠናው ሰላም አሁን በሚወሰደው ፈጣን እርምጃ ላይ የተመሰረተ ነው ሲል ሐሳቡን አስፍሯል። ኤርትራ በርካታ ጋዜጠኞችን በማሰር ከአፍሪካ ቀዳሚ ሀገር መሆኗን ሲፒጄ ገለጸ። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ እስከ አውሮፓውያኑ ታህሳስ 1 2025 ድረስ ባለው መረጃ መሰረት በአፍሪካ ውስጥ 42 ጋዜጠኞች በስራቸው ምክንያት ለእስር መዳረጋቸውን አስታውቋል። ኤርትራ 16 ጋዜጠኞችን ቢያንስ ለሁለት አስርት ዓመታት በእስር ላይ ያቆየ ሲሆን የህግ ሁኔታቸው፣ ጤንነታቸውና ያሉበት ቦታ አይታወቅም ብሏል። በኢትዮጵያ ደግሞ በአማራ ክልል ያለውን ቀጣይነት ያለው ጦርነት በመዘገባቸው ምክንያት 5 ጋዜጠኞች በሽብርተኝነት ወንጀል ተከሰው በእስር ላይ ይገኛሉ ሲል ተቋሙ ገልጿል። በሴኔጋል ራካኔ ካፓይ ባሴን የተባለ ጋዜጠኛ በቀረበበት ክስ ላይ የቀረበው ማስረጃ ጉድለት ያለበት ቢሆንም የዕድሜ ልክ እስራት እንደተፈረደበት ተቋሙ አስታውቋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።